ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ ዛሬም ቀጥሏል። በዛሬው ዕለት በክልሉ ወሎ፣ ሸዋና ጎንደር በቀጠለው ውጊያ ከፍተኛ ጉዳት ደርሷል ሲሉ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በኩላቸው በነጻ ቀጠናዎች ሰፊ ህዝባዊ መድረኮችን አስጀምረናል ሲሉ አስታውቀዋል። ዝርዝሩን ትሰሙታላችሁ። በትግራይ ክልል በነዳጅ እጥረት ምክንያት የቀይ መስቀልና የሆስፒታል ሰራተኞች ችግር አጋጥሟቸዋል ተባለም። በተለይም ደግሞ የሆስፒታልና የቀይ መስቀል አምቡላንሶች በአሁኑ ሰዓት አገልግሎት አቁሟል ተብሏል። የብልጽግና አገዛዝ ባለፈው አንድ ዓመት የጣለው የነዳጅ እገዳ በክልሉ የጤና ዘርፍ ላይ ሰፊ ችግር ፈጥሯል ተብሏል። በዝርዝር እንመለከታለን። በዋይት ሀውስ የጋዜጠኞች የራት ግብዣ ላይ ተኩስ ቢከፈትም የአሜሪካው ፕሬዝዳንት ግን ጉዳት አልደረሰባቸውም ተብሏል። ጉዳዩ በዓለም አቀፍ ደረጃ አነጋጋሪ የሆነ ሲሆን በዋይት ሀውስ የጋዜጠኞች የራት ግብዣ ላይ የተገኙት የአሜሪካው ፕሬዝዳንት፣ ምክትል ፕሬዝዳንትና ሌሎች በፍጥነት ወደ አዳራሹ ጀርባ ሲገቡ ታይተዋል። በዝርዝር እናየዋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በሂዝቦላ ላይ ጠንካራ እርምጃ እንዲወስድ አዘዙም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነት በ3 ሳምንታት ከተራዘመ ከ2 ቀናት በኋላ በሊባኖስ የሚገኙ የሂዝቦላ ኢላማዎች ላይ ከባድ ጥቃት እንፈጽማለን ሲሉ ጦራቸው ማዘዛቸውን አስታውቀዋል። ለምን የሚለውን በዝርዝር እናያለን። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ ዛሬም ቀጥሏል። በዛሬው ዕለት በክልሉ ወሎ፣ ሸዋና ጎንደር በቀጠለው ውጊያ ከፍተኛ ጉዳት ደርሷል የተባለ ሲሆን የፋኖ ኃይሎች ደግሞ በነጻ ቀጠናዎች ሰፊ ህዝባዊ መድረኮችን አስጀምረናል ብለዋል። በክልሉ ሰሜን ወሎ ዞን ቆቦ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል የተቀሰቀሰው ከባድ ውጊያ ዛሬም ቀጥሏል ሲሉ ነዋሪዎች ተናግረዋል። የብልጽግና አገዛዝ ከርቀት ከሚጠቀሙባቸው ከባድ መሳሪያዎች በተጨማሪ በቆቦ አማያ አካባቢ የድሮን ጥቃት በመፈጸም በንጹሃን ላይ ጉዳት አርሷል ሲሉ ነው የመረጃ ምንጮች ለኢትዮኒውስ የተናገሩት። በተለይም በቆቦና አላማጣ ወረዳ አዋሳኝ አካባቢዎች ከደገማው የመረዋ ቀጠና እስከ ራያ ዞብልና ራያ ራማ ድረስ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። የአካባቢው ነዋሪዎች እንዳሉት በራያ ቀጠና በሚደረገው ውጊያ ከአገዛዝ ጦርና ፋኖ ኃይሎች በተጨማሪ ራሳቸውን የትግራይ ሰላም ሰራዊት በማለት የሚጠሩት የትግራይ ታጣቂዎች እንዲሁም ስበር ራያና የአካባቢ ሚኒሻዎች ከብልጽግና አገዛዝ ጎን ሆነው በውጊያ የተሳተፉ ይገኛሉ ብለዋል። የፋኖ ኃይሎች በኩላቸው የነጌታቸው ረዳ ታጣቂዎች ያሏቸውና ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩት ታጣቂዎች ከአገዛዙ ጎን ተሰልፈው ወግተውናል ሲሉ በተደጋጋሚ ይፋ አድርገዋል። የኢትዮኒውስ የመረጃ ምንጮች ደግሞ የፋኖ ኃይሎችና የትግራይ ታጣቂዎች በመረዋና አዲስ ቅኝ አካባቢ በጋራ ሲንቀሳቀሱ ይታያሉ ሲሉም ተናግረዋል። ሆኖም ይህም በተመለከተ የፋኖ ኃይሎችም ሆነ የትግራይ ኃይሎች እስካሁን ያሉት ነገር የለም። በዛሬው ዕለት ሚያዝያ 18 2018 ዓ.ም በቆቦ ወረዳ ቀዩ ጋሪያ፣ አዲስ ቅኝ፣ አማያና ሌሎች አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ ነው የፋኖ የመረጃ ምንጮች ያረጋገጡት። በተጨማሪም በራያ ጮቢበር፣ ራማና ዞብል አካባቢዎች ከፍተኛ ወታደራዊ እንቅስቃሴ እንደሚታይ የኢትዮኒውስ ምንጮች አክለው ተናግረዋል። በተያያዘም በዚሁ ሰሜን ወሎ ዞን ሀብሮ ወረዳ የፋኖ ኃይሎች በሌሊት ወታደራዊ ተቋማት ላይ ጥቃት መፈጸማቸው ሰምተዋል። በሀብሮ ወረዳ ጊራና ከተማ የፋኖ ኃይሎች በሌሊት ዘልቀው በመግባት በከተማዋ የሚገኙ የፖሊስ ጣቢያና የአገዛዙ ጊዜያዊ ወታደራዊ ካምፖች ላይ ጥቃት ከፍተዋል ያሉት የመረጃ ምንጮች፣ ሆኖም በጥቃቱ የደረሰው ጉዳት በተመለከተ ለጊዜው ማወቅ አልቻለም ብለውናል። በተመሳሳይ በክልሉ ሸዋ ቀጠና መራቤቴ የፋኖ ኃይሎች በአገዛዙ አየር ወለድ ኮማንዶ ጦር ላይ በከፈቱት ድንገተኛ ጥቃት ድል አድርገናል ሲሉ የፋኖ ኃይሎች አስታውቀዋል። ዛሬ ሚያዝያ 18 2018 ዓ.ም በመራቤቴ ወረዳ አለም ከተማ አቅራቢያ ችጉር የተባለ አካባቢ የፋኖ ኃይሎች በአገዛዙ የ101ኛ አየር ወለድ ክፍለ ጦር ላይ በከፈቱት ድንገተኛ ውጊያ በርካታ የጦር አባላት ላይ ጉዳት ደርሷል ተብሏል። በአካባቢው የኮማንዶ ጦሩ መንገድ ሲመሩ የነበሩ 2 የወረዳው ሰላም አስከባሪ አባላት ደግሞ በፋኖ ኃይሎች መያዛቸውን አፋብን ይፋ አድርጓል። በክልሉ ሰሜን ጎንደር ዞን ደባርቅና ዳባት የተለያዩ አካባቢዎችም በዛሬው ዕለት ውጊያ መደረጉን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል።
የፋኖ ኃይሎች በደባርቅ ወረዳ ጉማያ የተባለ አካባቢና በዳባት ወረዳ ጫርቢጣ አካባቢ በከፈቱ ውጊያም በርካታ የአገዛዝ ጦር አባላትና የአካባቢ የብልጽግና አመራሮች ላይ የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የመረጃ ምንጮች የተናገሩት። ይህ በእንዲህ እንዳለ የፋኖ ኃይሎች በነጻ ቀጠናዎች ሰፊ ህዝባዊ መድረኮችን አስጀምረናል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ይፋ እንዳደረገው ህዝባዊ የውይይት መድረኮች ከትላንት ሚያዝያ 17 2018 ጀምሮ በተለያዩ ክልሉ አካባቢዎች በስፋት ቀጥሏል ተብሏል። የአፋብን ህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ የአፋብን ማዕከላዊ አመራር ባወረዳቸው የአሰራር መመሪያዎችና የመጓያ ሰነዶች መሰረት በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋግጣል በሚል መሪ ቃል ድርጅታችን በተቆጣጠራቸው ሁሉም ቦታዎች እየተካሄደ ባለው የህዝብ መድረክ የተለያዩ የማህበረሰብ ክፍሎች በመሳተፍ ላይ ይገኛሉ ሲል አስታውቋል። በትግራይ ክልል በነዳጅ እጥረት ምክንያት የቀይ መስቀልና የሆስፒታሎች ስራ ችግር አጋጥሞታል ተባለ። የብልጽግና አገዛዝ ባለፈው አንድ ዓመት የጣለው የነዳጅ እገዳ በክልሉ የጤና ዘርፍ ላይ ሰፊ ችግር ፈጥሯል ተብሏል። በትግራይ ክልል በነዳጅ እጥረት ሳቢያ የመንግስትና የግል የጤና ተቋማት እንዲሁም የክልሉ ቀይ መስቀል ማህበር አምቡላንሶች ሙሉ ለሙሉ ስራ አቁሟል ተብሏል። ዋዜማ ሬዲዮ እንደዘገበው ከሆነ በኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ ምንጮች እንደገለጹለት የማህበሩ አምቡላንሶች በነዳጅ መጥፋት ሳቢያ አገልግሎት መስጠት ካቆሙ ሳምንት ተቆጥሯቸዋል ተብሏል። በመቀሌ ዩኒቨርሲቲ የአይደር ጠቅላላ ሆስፒታል፣ የአክሱምና የአዲግራት ሆስፒታል አምቡላንሶችም ለወላድ እናቶችና ለህሙማን አገልግሎት መስጠት አቁመዋል ተብሏል። በዚህም ሳቢያ አገልግሎት ለማግኘት ወደ ጤና ተቋማት የሚሄዱ ወላድ እናቶችና ህሙማን ቁጥራቸው በእጅጉ መቀነሱን ምንጮች ተናግረዋል ብሏል ዘገባው። በትግራይ የተፈጠረው የፖለቲካ ውጥረት በጀትን ጨምሮ ሙሉ በሙሉ የነዳጅ አቅርቦትን አቋርጧል። የብልጽግና አገዛዝ በጀትና ነዳጅ እንዲሁም መድኃኒትን ከልክሎ ክልሉን እንዲያስተዳድሩለት ሌተናል ጄኔራል ታደሰ ወረደ መሾሙም አነጋጋሪ መሆኑ አይዘነጋም። በህወሓት መካከል የተፈጠረው የፖለቲካ ልዩነት የተጠቀመው የብልጽግና አገዛዝ በህዝቡ ላይ ከፍተኛ ጫና ያመጡ እርምጃዎችን እየወሰደ ቀጥሏል። ጊዜያዊ አስተዳደሩም በጀትና ነዳጅ እንዲሁም ሌሎች አገልግሎቶች እንዲለቀቁለትና እንዲሟሉለት በተደጋጋሚ የጠየቀ ሲሆን የብልጽግና አገዛዝ ግን ዝምታ መርጧል። በክልሉ የህግ ስምምነት ሆኖ በፌዴራል መንግስትና በህወሓት መካከል ውል ተቋጥሮበት የነበረው የፕሪቶሪያ ስምምነትን በመጣስ ሁለቱ ኃይሎች ይካሳሉ። በአሁኑ ሰዓት የህክምናን ጨምሮ በርካታ አገልግሎቶች እየተስተጓጉሉ ባሉበት ትግራይ የጦርነት ዳመና ካንዣበበ ሰነባብቷል። በዋይት ሀውስ የጋዜጠኞች ራት ግብዣ ላይ ተኩስ ቢከፈትም የአሜሪካ ፕሬዝዳንት ጉዳት አልደረሰባቸውም ተባለ። ጉዳዩ በዓለም አቀፍ ደረጃ አነጋጋሪ ሆኗል። ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሀውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በአገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር መዋል ተሰምቷል። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል ይላል ቢቢሲ። አንዳንዶቹ እንግዶች ጠረጴዛ ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጭ የተኩስ ድምፅ ሰምተናል ብለዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግቧል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ ላይ ይገኛል ተብሏል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንሰን ካሊፎርኒያ ነዋሪ እንደሆነ ሁለት የህግ አስከባሪ ባለስልጣናት ለኤፒ ተናግረዋል። ተጽዕኖ ስታሳድር ይከታተልኋል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረስኋል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሀውስ ተናግረዋል። ግለሰቡ ጥቃቱን ብቻ መፈጸሙንና ሌላ ሰው አብሮት አለ ወይ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ ሙሌር ቦውሰርት ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላቱ ሲከተሉት ያሳያል። ለህዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ቦውሰር በሌላ ጋዜጣዊ መግለጫ ላይ ተናግረዋል። እራቱ ግብዣ ላይ ትራምፕ፣ ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ፒት ሄግስ እንዲሁም የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ሌሎች በርካታ የትራምፕ አሰራር ባለስልጣናት ታድመው ነበር። በአገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡም ተደርጓል። እንደ አውሮፓውያን አቆጣጠር ከ2024 ወዲህም ፕሬዚዳንቱ በአቅራቢያቸው ጥቃት ሲፈጸም ለሶስተኛ ጊዜ ሲሆን ባትለር ፔንሲልቬኒያ በተደረገባቸው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረ የእሳት አደጋ መከላከያ ሰራተኛ መገደሉ የሚታወስ ነው። ፕሬዚዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀውን ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችን እንዲቆጣጠር አንፈቅድም ብለዋል። ተጠባባቂ ጠቅላይ አቃቢ ህግ
ቶድ ብላንቼ ቅዳሜ ዕለት ምሽት ከተፈጸመው ጥቃት ጋር የተያያዙ ክሶች በቅርቡ እንደሚጀመሩና የራት ግብዣው ላይ የተከሰተው ጋር የተያያዙ ክሶች ግልጽ እንደሚሆኑ ተናግረዋል። ምርመራው መጀመሩን አጽንኦት ሰጥተውበታል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ከቦታው የተገኘ ረጅም የጦር መሳሪያና የጥይት እየተመረመረ መሆኑን እንዲሁም በራት ግብዣው ላይ የነበሩ ሰዎች ምስክርነት እየተቀበሉ መሆኑን ተናግረዋል። መረጃ ያለው ማንኛውም ሰው እንዲተባበርም ጠይቀዋል። እንግዶቹ እየተመገቡ በነበሩበት ወቅት ሁካታ መፈጠሩና መጀመሪያ ላይ መመገቢያ ሳህን የወደቀ እንደመሰላቸው ትራምፕ ቢገልጹም አንዳንድ ጋዜጠኞች ከ5 እስከ 8 የተኩስ ድምፅ እንደሰሙ ገልጸዋል። እንግዶች በጠረጴዛዎች ስር ለመደበቅ ሲገደዱ የጸጥታና ደህንነት አባላት ቦታውን በፍጥነት ተቆጣጥረውታል። በኋላ ላይ የራት ግብዣው እንዲቀጥል ለማድረግ ቢሞከርም ተሰርዞ በሌላ ቀን እንዲደረግ ተወስኗል። ግብዣው እንደገና እናሰናዳለን ያሉት የዋይት ሀውስ ዘጋቢዎች ማህበር ፕሬዚዳንት ዊንጂያንግ ጂያንግ ናቸው። በዚህ ዝግጅቱ ላይ የተገኙት አፈ ጉባኤ ማይክ ጆንሰን ባለቤታቸው ኬሊ ዛሬ ማታ ለሀገራችን እየጸለይን ነው ብለዋል። የምክር ቤቱ የዲሞክራቲክ ፓርቲ መሪ የኒውዮርክ ሐኪም ጄፍሪ በበኩላቸው በአሜሪካ የተከሰተው አመፅና ትርምስ ማብቃት አለበት ሲሉ ተናግረዋል። የትራምፕ ንግግር ሲጠባበቁ የቆይቶ መቶዎች የሚቆጠሩ ታዋቂ ጋዜጠኞች፣ ታዋቂ ሰዎችና የአገር መሪዎች ከአዳራሹ በፍጥነት እንዲወጡም ተደርጓል። የብሔራዊ ጥበቃ አባላት ሰዎች እንዲወጡ ቢፈቀድላቸውም ወዲያውኑ ተመልሰው እንዲገቡ አላደረጉም። ከውጭ ያለው ደህንነት እጅግ ጥብቅ እንዲሆን ተደርጓል። በራት ግብዣው ላይ እንግዳ የነበሩት የኒውዮርክ ሪፐብሊካን ተወካይ ማይክ ላውለር የሚፈነዳ ድምፅ እንደሰሙና ምን እንደሆነ አላውቅም ነበር፣ ከዛ ሁሉ ሲጮህ ሰማው ብለዋል። ለአመታት የእራት ግብዣው የተካሄደበት የሂልተን ሆቴል በግብዣው ሰዓት ለመደበኛ እንግዶች ክፍት ሆኖ ቆይቷል። የራት ግብዣ የተካሄደበት አዳራሽ ግን ከፍተኛ ጥበቃ ቢደረግለትም ወደ ራት ግብዣ የማይገቡ ሰዎች ላይ ብዙ ፍተሻ አልተደረገም። ይህ አይነቱ ሁኔታ ባለፉት ዓመታት በመግቢያ አዳራሽና በሌሎች የህዝብ መሰብሰቢያ ቦታዎች የተቃውሞ ሰልፎችና ረብሻዎች እንዲፈጠሩ ምክንያት ሆኗል ማለት ቢቢሲ ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በሂዝቦላ ላይ ጠንካራ እርምጃ እንዲወስድ ማዘዛቸውን ይፋ አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነት በ3 ሳምንታት ከተራዘመ ከ2 ቀናት በኋላ በሊባኖስ የሚገኘው የሂዝቦላ ኢላማዎች ላይ ከባድ ጥቃት እንዲፈጸም ጦራቸውን አዘዙ። አዲሱ የእስራኤል ጥቃት የተፈጸመው መመሪያውን ተከትሎ ሲሆን ቅዳሜ ዕለት በደቡብ ሊባኖስ በተፈጸሙ ድብደባዎች ቢያንስ 6 ሰዎች ከተገደሉ በኋላ ነው ብሏል ቢቢሲ። በሁለቱ ወገኖች መካከል የተደረጉ ተጨማሪ የድንበር ተሻጋሪ የተኩስ ውጦች ስምምነቱን ደካማና በቀላሉ ሊፈርስ የሚችል መሆኑን አሳይተዋል ብሏል። በሂዝቦላና እስራኤል መካከል የሚደረገው ውጊያም ቀንሶም በነበረበት ወቅት ሐሙስ ዕለት በዋሽንግተን በተካሄደው የሁለቱ ሀገራት ልዑካን ውይይት የተኩስ አቁሙ ተራዝሟል። ቅዳሜ ዕለት እስራኤል በናባቲህ በምትገኘው ዮህሞር አልሻኪፍ ከተማ በጭነት መኪናና ሞተር ሳይክል ላይ በፈጸመችው ጥቃት 4 ሰዎችን መግደሏን የሊባኖስ የጤና ሚኒስቴር አስታውቋል። በቤንት ጄቤል በምትገኘው ሳፋድ ባቲች ከተማ ላይ በተፈጸመ ሌላ ጥቃት 2 ሰዎች ሞታቸውና 17 ሰዎች መቁሰላቸውን ሚኒስቴሩ አስታውቋል። የእስራኤል የመከላከያ ሰራዊት ቅዳሜ ዕለት በጦር መሳሪያ የጫነ ተሽከርካሪ የሚያሽከረክሩ 3 የሂዝቦላ አባላት እንዲሁም ሌላ ሞተር ሳይክል የሚነዳ ግለሰብ ገድያለሁ ብሏል። እስራኤል በደቡባዊ ሊባኖስ ለምታካሄደው ወታደራዊ ዘመቻ በሰራዊቱ ላይ ስጋት ይደቅናሉ በሚል የደህንነት ቀጠና በመሰረተችባቸው በሊታን አካባቢ የጦሩ 2 ተጨማሪ የታጣቂ ቡድኑ አባላት ገድያለሁ ብሏል። የመከላከያ ሰራዊት በኋላ ላይ በማልኪያ አካባቢ አጠራጣሪ የአየር ላይ ኢላማ መገኘቱን በመግለጽ ክስተቱን የተኩስ አቁም ስምምነት ተጨማሪ ጥሰት ነው ብሎታል። ይህ በእንዲህ እንዳለ ሂዝቦላ ዮምሃር አልሻኪፍ ላይ ለተፈጸመው ጥቃት ያጸፋ እርምጃ በደቡባዊ ሊባኖስ የእስራኤል ጦር ተሽከርካሪ ኢላማ እንዳደረገ አዣን ፍራንስ ፕሬስ ዘግቧል ሲል ቢቢሲ ዘግቧል። ኔታንያሁ ቡድን ላይ ጠንካራ እርምጃ እንዲወሰድ ትዕዛዝ ከሰጡ በኋላ የሊባኖስ የመንግስት ብሔራዊ የዜና አገልግሎት በቢንት ጄል በምትገኘው ከተማ በታይር ባለች ከተማ እንዲሁም በባናታቢህ ባሉ 2 ተጨማሪ ከተሞች ላይ 2 ተከታታይ ጥቃቶች ተፈጽመዋል ሲል ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።